አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አታ ድምፄን እንግዲህ ሊዘጋጋኝ ነው መሰለኝ የዛሬ ውሎዬ። ሱብሃንአላህ ላዚም በጣም ከባድ ነበርና እንዴት ናችሁልኝ? እስኪ ቻናሌ ሰብስክራይብ በማድረግ ቤተሰቡን አበረታቱኝ። ምናልባት ኢንሻአላህ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያድርግልንና እና ሀባይብ እስኪ ዛሬ በጣም ይህን እቃ ላሳያችሁ የተገደድኩት ሱብሃንአላህ። በጣም ቤቱ እንደሳየኋችሁ የኔ ቤት ምስጣም ነው። ያው ግን ቢሆንም እያየሁ ነበር እየሰለልኩ ነበር እና ሰሞኑን ግን ይሄን ወራት በቃ ትቼዋለሁ። እንትን ማንሳቱ ምናምን ላውላውን እያየሁ ደህና ይመስለኛል እና በጣም በሚገርም ሁኔታ እስኪ ቪዲዮም ሰርቻለሁ። እሱንም እንትን ልላችሁ እችላለሁ እና በጣም ከባድ ነበር። እቃውን ለካ ከታች በካርቶን ተጠቅሏል። በቃ ሌላም ጨርቅ አለው ላይ ደህና ነው። ለካ ከውስጥ መሬት ላይ ተነስቶ ነው ምስጡ ወደ ላይ የወጣበትና መጀመሪያ የወጣው ከፓትራው ነበር። ዳቦ መጋገሪያ ትልቅ ካርቶን አለ የራሱ፣ ከዛ ላስቲክ አለው። እሱ ሁሉ ጨራርሶ ምስጡ የሚገርማችሁ ላይ እንደዚህ ላው ደህና ነው። እስኪ ዛሬ ደግሞ ቦታ እንደዚህ ልሰልለው ምናምን ብዬ ሱብሃንአላህ አላህ በይ ብሎኝ ጠዋት ላይ እንደዚህ ላውጣ ብዬ ከስር ገብቼ ሳወጣ እንዳለ የቀረጽኩት ቪዲዮ አለ። እሱንም መልክላችሁ ነው የሚሆነው። ምስጡ እስከ ላይ ድረስ ወጥቶበታል እና የሰው እቃ በጣም ከባድ ነው። ግን አልሐምዱሊላህ አልሐምዱሊላህ ይሄ ፓትራውን ሞክሬዋለሁ፣ ሰራልኝ። ስቶቡንም እንደዚህ እና ሞካከርኩት፣ ሰራልኝ። ግን በስንት ልቅጠት መሰላችሁ? ይሄ ብርጭቆ ዲዛይኑ ምን እንደሆነ ሲጀመር አያስታውቅም ነበር እስከ ላይ ድረስ ካርቶኑን በልቶ ጨርሶ በቃ እኔ እንጃ ምን ልበላችሁ። ፎቶውን ማሳያችሁ ነው የሚሆነው። ከለሩ ምን እንደሆነ ራሱ ያስታውቅም ነበር። ታጥቦ ነው እንደዚህ ሆነ ማለት ነው። ብርጭቆ ሳህኑ ምናምን ተጣጥቧል። ያው አልሐምዱሊላህ አልጎዳም። ሳህኑ ነበር፣ ሳህኑ አልተበላም። ግን አፈሩ እንዳለ በቃ ሸክሉ እስከሚጠፋ ነበር የወረረው። ይሄ ሳህኑ አሁን ተጣጥቦ ነው እንደዚህ ጸዳ ያለው ማለት ነው። እና አልሐምዱሊላህ ይሄ ሳህኑ እንኳን አልደረሰም። ሌላ ቦታ ነበር የተቀመጠው። ይሄ አልደረሰም። አልሐምዱሊላህ ለኩል ያህል እንግዲህ ብዙ ቃል ተሰብኝም ያው አንዳንድ ዕቃ የተጎዳ ቢኖርም ማለት ነው። ይሄ ረከቦቱ እንዳለ ይሄም ምንም አልሆነም። ከዚህ አልደረሰም። አልሐምዱሊላህ ግን ያኒ አላህ አልወሰነ ሆኖ ነው እንጂ ትንሽ ወራት ቢያድር ደግሞ ከላስ እስከ ረከቦቱ ራሱ ይወጣበት ነበር ማለት ነው። ጅምላይቱ ምናምን እንደወሰነም ይጎዳ ነበር። አልሐምዱሊላህ ይሄ ረከቦቱ ለውላውን አፈሩ እንደዚህ እንደነካው ነው የደረስኩበት ማለት ነው። ግን ከዛ ይችን ባቷም እንደዚሁ እንዳለች ነው። ይሄ ረከቦቱ ያው እንትኑ ነው ረከቦቱ ጋር ይሄ ምንድን ነው የሚባለው? የረከቦቱ የራሱ ነው። ይሄ አክሰሰሪው ነው ማለት ነው። ማሻአላህ በጣም ረከቦት ነበር። በጣም ቆይቷል እኔ ጋር ከተቀመጠ ለመቀመጡ ግን ቪዲዮ አልሰራሁበትም። ይሄንን ረከቦት በነገራችን ላይ በጣም ነው የሚያምረው። አሁን እየመሸ ውጭ ላይ ያው ወጥቶ ስለዋለ ስናጸዳዳ ምናምን ስለዋለ ነው ያው መሸት እያለ ስለሆነ ነው እንጂ ማሻአላህ ተባረከላ ወርቃማ ነው። በጣም የሚያምር ረከቦት ነው እና የቹት ማሻአላህ አልሐምዱሊላህ ለኩል ያህል እና የሰራሁበት ምክንያት ምንድነው? ብርጭቆ ቢያንስ መያዣ ያለው እንደገና የሰው እቃ ስትረከቡ ማለት ስታስረክቡ በጥንቃቄ እንደዛው እንዲያለ መሆን ነበረበት እና ይህንን እንትን ሲልብኝ በቃ እኔ ካርቶንም አልሆኑ እንደሆነ እቃው አልሐምዱሊላህ ምንም አልሆነ። ያው ግን ካርቶን እንደማያገድ ምናምን አሁኑኑ ማሳወቅ ስላለብኝ እራትቼ ያሳየሁኝ ማለት ነው ሀባይብ። እና በጣም ሲቀመጥ እኔ በቃ ላደር አልበቃም ከአሁን በኋላ በጣም ነበሩ እንጂ የሚሰራ ሁላ አልመሰለኝም ነበር። የማፈሩን ሳይ ከዛ በኋላ አፈሩን ፍቄ ምናምን ነው የለቀቀልኝ። ባሳር ነው የለቀቀልኝ። ሀታ ይሄም ስቶቡን ሞክሬዋለሁ ማሻአላህ ይሰራል። ግን ቢሆንም በጣም እንትን ብሏል ማለት ነው። አስቸግሮ የነበረ በሰዓቱ አልሐምዱሊላህ ለኩል ያህል እንኳንም አልተበላሸ። አላህ ሲጠብቀው ሱብሃንአላህ አልዓዚም። እና ቤቱ ልንገራችሁ ያኔ ብዙ ወራት ተቀምጦ አይደለም እንደዚህ ሆነ ማለት እቃውን ጋር በጣም ቆይቷል። ግን በየጊዜው እሰልለዋለሁ። ግን ይሄንን ዘመን ዝናቡን በጣም በርትቷል።
ምስጥ ደግሞ ዝናብ ሰዓት ሲሆን በጣም እንትን ይላል። ያኔ እርጥበት በተሰማው ቁጥር ያኔ እርጥበት እንትን ሲለው ሲበዛበት እርጥበት ይብሳል። ያኔ ምስጣማ ቦታ ይብሳል። በቃ እኔ ሳሎኑ ምን ጊዜ የሚጠረግ ነው በነጋ ግን መጋረጃው ምናልባትም 3 ቀን ዛሬን ጠርጌ ነገ ወዲያን ካላነሳሁት መጋረጃው ሙጭጭ ነው የሚያደርገው። በቃ እና ምስጥ ራሱ በቤታችሁ ያላችሁ ማስወጣቱ ኸይር ነው ማለት ነው። ይወጣል ብለዋል። ግን የኔ ቤቱ አሻን አይተውት ነበረ ይወጣል ምስጡ፣ ግን ቤቱን አንነካካም ብለዋል። በአጋጣሚ ቤቱ ትክክል ስላላደለ አሰራሩ ምስጡ ደግሞ ዋናውን ቋሚ ስለነካው አሁን ከነካ ነው ይሄን እናወጣል ስንል አጓጉል ሊወርቅብን ሁላ ይችላል ምናምን ብለው ነው ያላስወጣ ነው እንጂ ምስጡ ራሱ ዋናው ይሄም ተቆፍሮ የሚወጣ ነገር አለው እና በየቤታችሁ ያላችሁ ራሱ ማውጣት አለባችሁ። ምክንያቱም እቃም ጉድቱ አይታይ ውስጡን ነው የሚሄደው። ሱብሃንአላህ ደህና መስሎ ማለት ነው። አልተጎረጎረ አይታይም ነው ሁልጊዜ እና ይሄን ይመስላል እንግዲህ ሀባይ አበረታቱኝ እስኪ አላህ አማናዬን በእጅ የሚሰጥ አላህ ያድርገኝ። የሰው አማና ሱብሃንአላህ የራሴ ቢጠፋ ወላሂ ምንም አያመኝም። ሀቂቀታ ግን የሰው ሲሆን ከባድ ነው። አይን ያላየው ነገር አልሐምዱሊላህ። ደግሞ እነዚህ ህፃኖች የሚገርመው በጣም ነው የምወዳቸው። ጓደኛዬ ናት እና አልሐምዱሊላህ እነዚህ እንኳን ያው ሌላ ቦታ ነበሩ። አልሐምዱሊላህ ምንም እንትን አላላቸውም። ይሄም እንደዚሁ እንኳን በቅርብ ሰዓት ነው የተገዛው እና ኢንሻአላህ በሰላም እቃዋን መታ የምትኖርበት የምትረከበኝ አላህ ያድርጋት እላችኋለሁ። አብሽሩ፣ አበረታቱኝ። ይህንን ይመስላል ያለው ነገር። እዛም እናት መፍጫ ላይ ያልቀረጽኩት። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።